ፍቅር ስትሰጣት መፈለግን I love you የት እንገናኝ ወድሻለሁ አይነት ስሜትን ስታሳያት ትሻሽና በቃ አልፈለገችኝም ብለ ስሸሽ ደግሞ እሷ ትመጣለች የብዙ ሰው ሪሌሽንሺፕ አሁን ላይ ኦን ኤንድ ኦፍ እየሆነ ማለት ስትመጣ ይሄዳል ሲሄድ ትመጣለች እንዲ ሳይክል ውስጥ የመግባት ነገር እንደዚህ አይነት የፍቅር ግንኙነት በምን ምክንያት ነው የሚፈጠረው የሚለው ነው እንደዚህ አይነት ፍቅር ግንኙነት ውስጥ ያላችሁ ወይም የምታውቁ ሰዎች ካላችሁ እባካችሁን ይሄንን ቪዲዮ እንዳያልፋችሁና እንዴት እንደሚወጣ ከእንደዚህ አይነት የፍቅር ግንኙነት ፊክስ አድርገን መፍትሄው ምንድነው የሚወጣ ማለት ተለያዩ ሳይሆን በምን አይነት መንገድ ፊክስ አድርገን እንሄዳለን የሚለውን ወይም እንቀጥላለን የሚለውን እንመለከታለን አሁን የምነግራችሁ በወንድ ብቻ ሳይሆን በሴትም በወንድም ብቻ በአንደኛው ጾታ ስናገር ያንደኛው ጾታ ችግር አርጋችሁ እንዳታስቡትና ይሄ አይነት የፍቅር ግንኙነት በስነ ልቦና ፐርሲዩር ዲስታንሰር ዳይናሚክስ የሚሉትም አሉ አንደኛው ይጎትታል ሌላኛው ይገፋል ፈልጋችሁ ስትሄዱ ያ ይሸሻል ያኛው ሲመጣ ደግሞ እናንተ ሄዳችኋል አይነት ፍቅር ግንኙነት ማለት ነው ሶ ምንድነው ስንል ሁለቱን ወገኖች ወይ በሁለቱም ሳይድ አሁን ለምሳሌ አንደኛው ወገን በጣም ሙጥኝ የሚለው ጥብቅ የሚለው የፍቅር አጋር ነው ሌላኛው ደግሞ ሌትስ ሴይ ሴቷ የምትሸሽናት ብለን እናስበው ማቀያየርም ይቻላል ሶ ሙጥኝ የሚለው በቃ ጥብቅ አድርጎ 10 የሚደውለው ልጁ ማለት ነው አፈቅርሻለሁ ይላል እንገናኝ ይላል ቴክስት ያረጋል ብቻ እሱ ፈላጊ ነው ሶ መፈለጉን ስታውቅ ልጅቷ እየሸሸች ትመጣለች ቴክስት አትመልስም ጥሪ አትቀበልም በቃ ዲስአፒር ታረጋለች በቃ አልፈለገችኝም ማለት ነው ብሎ ደግሞ እሱ በተራው ሲሄድ እንዴ አይመጣም እንዴ ብላ እንደገና አለመፈላጓን ደግሞ ስታክ ተከትላ እንደገና ትመጣለች አቆመ ስትሉት ሪሌሽንሺፑ ይቀጥላል ቀጠለ ስትሉት ሪሌሽንሺፑ ያቆማል የሚያወዛግብ ሁኔታ ማለት ነው ፑሽ ፑል ሪሌሽንሺፕ የብዙ ሰው at this point ማቃቸው ሪሌሽንሺፖች አብዛኞቹ እንደዚህ ናቸው ተለያዩ ስትሏቸው አረታ አርቀናል ይላሉ ታረቁ ስትሏቸው ተለያይተናል ይላሉ ምን ያህል ሰው እንደምታስታውሱ እንግዲህ ራሳችሁ መልሱት ሶ ምንድነው አንደኛው anxious attachment ያለው ለምሳሌ አንደኛው ቅድም እንዳልኳችሁ ወንዱ ከሆነ ፈላጊ in this case anxious attachment ማለት በጣም በቃ ይፈልጋል ቴክስት ያደርጋል ይደውላል መተው ይፈራል ትታይ ልትሄድ ትችላለች ብሎ በጣም የመተው ፍራቻ አለው አባንደን ደረጋለው ትታውኝ ሊሄዱ ይችላሉ ብሎ የመተው ፍርሃት አለው በዚህ ምክንያት በጣም ነው ጥብቅ የሚለው ከዛ ሌላኛው አጋር ደግሞ በዚህ in this case በሰጣቸው ኤግዛምፕል ሴቷ ደግሞ avoidant ናት avoidant ማለት እሷ ደግሞ ጥብቅ ሲሉባት ትፈራለች በጣም ስፔስዋን ትፈልጋለች ዲስታንስ በሩቁ ነው ፍቅሩንም የምትፈልገው ሶ ከሱ ጋር ከመገናኘት ይልቅ በተቻላት መጠን ስራዋ ላይ ትምርቷ ላይ ወይ ከጓደኞቿ ጋር ጊዜ ታሳልፋለች እሱ ደግሞ ያለውን ሰዓት እንደው ከስራም ቀርቶ ቢሆን እሷ ጋር መሄድ ይፈልጋል ምክንያቱም መተው አይፈልግም ስለዚህ እሱ anxious ነው እሱ avoidant ናቸው ሁለት ተቃራኒ ሰዎች ተገናኙ ማለት ነው ሙጭጭ የሚሉ ሰዎች አወቃቸዋቸው በቃ ጥብቅ አድርገው የሚይዙ የሷ ደግሞ የምኖቹ ቡድናት የሚገፉ ይፈልጋሉ ግን ትገፋዋለች እሱ ሙጭጭ የሚለው የሙጥኝ የሚለው ምንም ነፃነት ምናምን የሚሰጥ አይደለም አያፈናፍንም በቃ አፈቅርሻለሁ ነው የፍቅር ስጦታ ይሰጣል ይጠብቃታል ያሳድዳታል ቼዝ ያረጋታል ያስጨንቃታል እሷን ምክንያቱም እንዳትተው ይፈልጋል እሷ ደግሞ በተቻላት መጠን ከሱ ለማምለጥ ነው የምትፈልገው ትወደዋለች እኮ ፍቅር ግንኙነት ውስጥ ናቸው ግን ጥብቅ ማለት አትፈልግም ልክ ጥብቅ ያለባት ሲመስላት የታመቀች ሳፎኬት ያረጋት ያፈናት ይመስላታልና ትጨነቃለች ስለዚህ እነዚህ ሁለት ሰዎች ተገናኙ ማለት ሪሌሽንሺፕ ዳይናሚክሱን አስቡት እሱ ይፈልጋል እሷ ትሳደዳለች እሷ አሳዳጅ ነው እሷ ትሮጣለች አልፈልግም ብሎ ደግሞ ወደ ኋላ ሲመለስ ትመጣለች ደግሞ ወደሱ አሁን እኮ ችግሩ ያለ መፈለግ ስሜት አይደለም እሷን የሚያሻሻት ግን ራሷን ይሄ ስፔስዋን ትፈልጋለች ባውንደሪ ሰፊ ባውንደሪ ነው የምትፈልገው ቀላል ኤግዛምፕል ላስረዳችሁ በቴክስት ላስረዳችሁ anxious የተባለው አንደኛው ወገን በጣም በቃ ጭንቀታሙ ትሄድብኛለች መተውፈራለሁ የሚለው ሰው ቴክስት ያደርጋል ሃይ አልመለሰች ናፈክሽኝ እኮ አልመለሰች እንዴት ነበር ቀንሽ ሶስተኛ ጊዜ አይተዋለች
አልመለሰችም። አራተኛ ምንድነው ናቅናቅ ማድረግሽ ነው? አልመለሰችም። በእናትሽ ለቁም ነገር ፈልጌሽ ነው አንቺ ወይ ቴክስት አድርጊልኝ አስጨነቅሽኝ እኮ። አምስተኛ ቴክስት አልመለሰችም። እያየችው ነው እንዴ ያሟል እንዴ ምድር 10 የሚያስጨናንቀኝ እያለች ነው እሷ። አንድ 10 ቴክስት በተከታታይ አረገላት፣ አትመልስም። ደወለ፣ አታነሳ። ምንም ቢዚ ሆነ አይደለም እሷ ባይዘው ማንሳት ትችላለች፣ ግን ምንድነው በተከታታይ ማረጉ አስጨንቋታል። እንዴ ነፃነቴን ይሄ ሰውዬ መተንፈስ አልችልም እንዴ ከጓደኞቼ ጋር መዝናናት አልችልም እንዴ ነው አቮይድ እያደረገችው። እሱ ደግሞ እየፈለጋት ነው በጣም። ሶ ይሞክርና ኢግኖር ማድረጓ ያናድዷል። ሶ ጊቭ አፕ ያደርጋል። እንደውም ሁለተኛ እንዳትደውይልኝ ቴክስት እንዳታረግልኝ ብሎ ቴክስት ያደርግላት። አልመለሰችም፣ ግን ደንግጣለች በዚህ ጊዜ። እንዴ የምሩን ሊተወኝ ነው እንዴ ምናምን ትንሽ ቢታገስ እኮ ምናምን ትላለች። ሶ ይደውላል ብላ ኤክስፔክት ስታደርግ ማታም አልደወለም፣ ኔክስት ዴይም አልደወለም። እንዴ ድንጋጤው እየበዛ ነው። በሁለተኛውም ቀን አልደወለም። በቃ በዚህ ሰዓት ኦልሬዲ የምትፈልገውን ስፔስ አግኝታለች። እሷ የምትፈልገው ነፃ መሆን ነው። በነፃነቷ ውስጥ ደግሞ እንደገና ይናፍቃታል። ስለዚህ ምን ታደርጋለች? ያ ሁላ 20-30 ቴክስት ሲያረግላት ስልክ ሲደውልላት ያላነሳች ልጅ ልክ ነፃ ስትሆን ደግሞ ፐርሰናል ስፔሷን ሲሰጣት አይ ሚስ ዩ ወይም ናፈከኝ እኮ አንተ የምርህን ነው እንዴ ታመራለህ እንዴ ዘጋኸኝ ብላ ቴክስት ታረጋለች ማለት ነው። በዚህ ጊዜ እሱ ምንድን ነው የሚሰማው? ይወዳታል። መጀመሪያም አልፈለገችኝም ብሎ ነው ሄደው። ስለዚህ እንደገና ላቭ ደግሞ ፍቅሩ ስፓርክ ያደርግና እንደገና ይቀጥላሉ ማለት ነው። እንደገና ሲቀጥሉ የእሱ አታችመንት የእሱ የመቅረብ ሁኔታ በምን አይነት መንገድ ነው እንደነገርኳችሁ 10 በቴክስት በማድረግ መተው ይፈራል። ትታኝ እንዳትሄድ ብሎ ስለሚፈራ አሁንም እንደገና የቴክስት ማት የስልክ ማት የፍቅር ስጦታ ምናምን ማት ሲያሽጎደጉድባት በተሯ ደግሞ እንደገና ወደ መሸሽ ሲዝኗ ትገባለች። አይ በቃ አልፈለገችም ብሎ ሲዘጋት ደግሞ እንዴ የምሩን ትቶኝ ሊሄድ ነው እንዴ ምናምን ብላ እንደገና እሱን ወደ መፈለግ ትመጣለች። ስለዚህ ኦን ኦፍ እየሆኑ ነው ማለት ነው ፍቅር ግንኙነታቸው። የሆነ ሰሞን ፍቅር ይሆናሉ፣ የሆነ ሰሞን አይ በቃ ተለያይተናል ይላሉ። የሆነ ሰሞን ሲገናኙ እንደገና ተገናኝተዋል ስትሉ ደግሞ ከመቅጽበት ተለያይተናል ሲሉ ውዝግብ የሚያደርግ ሲቹዌሽን ውስጥ ይገባሉ ማለት ነው። ምክንያቱም እነሱ አታችመንት ስታይላቸው ሰውን አቀራረብ ሁኔታቸው የሁለቱም ፍጹም ተቃራኒ ስለሆነ ነው። ሶ ጸብ ላይ ደግሞ ልንገራችሁ ተጣሉ። ለምሳሌ ኢንዲስ ኬስ ደግሞ በዚህ ኬስ ደግሞ ኤንክሸሷ በጣም ፈሪዋ መተው ፍርሃት ያለባት ሴቷ ናት እንበል። እንቀያይራው ሴናሪዮን ልጁ ደግሞ በቃ አቮይድ ማድረግ ነው በሩቁ ነው ምናምን። ሶ ጸብ ላይ ሆኑና ተጣልተው እሷ አሁኑኑ መፍታት አለብን ሳንፈታ ይሄንን ጉዳያችን ማደር አልፈልግም መፍትሄ ማግኘት አለብን ትላለች። እሱ ደግሞ እኔ መፍትሄ የሚባል ነገር አታምጭብኝ እኔ አሁን መነጋገር አልፈልግም ይላል። እሷ ደግሞ ኖ ዛሬ ማደር የለበትም። ለምን ማደር የለበትም የምትለው በቃ ይሄ ነገር ካደረ እንለያያለን ብላ ነው የምትፈራው። እሱ ደግሞ ዛሬ ከተነጋገርን የማይሆን ነገር ውስጥ ነው የምንገባው ብሎ ነው የሚያስበው። ስለዚህ ሁለቱም ኮንፍሊክት ውስጥ ይገባሉ ማለት ነው። ስለዚህ በቃ ታለቅሳለች። ማንነጋገር ከሆነ እንደውም እኔ አልፈልግም ካንተ ጋር ሁሌ እንደዚህ ገና እንመካከር ስለ ዲስታንስ ነው የምትፈልገው አንተ አትፈልገውም እንደውም ሪሌሽንሺፑ ይቅርብኝ ካንተ ጋር ብላ ልክ ወካ ወይ ልታረክ ስትል ደግሞ በተራ መሄዷን ደግሞ ሲያውቅ አይ በቃ ይቅርታሽ ምንድነው የምትፈልጊው ወይ ደግሞ ተረጋግቶ እኔ እኮ አልገባሽም እኮ ምናምን ባህሪ ወደሚለው ይመጣሉ ማለት ጸባቸው ራሱ እንደዚህ ነው። ፍቅርን መግለጽ ላይ ደግሞ ስንመጣ ኤግዛምፕል ያው ነገር በምሳሌ ይገባል በሚለው ፍቅርን መግለጽ ላይ ደግሞ አሁን ኤንክሸሶቹ ፈሪዎቹ ምን አይነት ሰዎች መሰላችሁ? በቃ አይ ላቭ ዩ 10 ቴክስት የፍቅር ቋንቋ ያዥጎደጉዱታል። ትወደኛለህ እስኪ ሪአሹራንስ ይፈልጋሉ። ሁሌ ማረጋገጥ ይፈልጋሉ። እርግጠኛ መሆን ይፈልጋሉ። እኔ ማለት ትወደኛለህ እንደ ትናንት ነው እርግጠኛ ነህ እስኪ አይ ላቭ ዩ በለኝ እንደምታስብልኝ ንገረኝ አይነት ሪአሹራንስ። እነዛ ደግሞ እንደዚህ አይነት ነገር ላይ ሽሽት ላይ ናቸው። እነዛ ባይዘው የሁለቱም ዳይናሚክስ ከልጅነት የመጡበት ቁስል አለ። ስለዚህ ሴኪዩር አይደለም። ጤናማ የሆነ ወሰን ምናምን አበጅቶ አይደለም። የዛኛውም ልክ ነው ብላችሁ እንዳታስቡ። ስለዚህ ለምንድነው በአደባባይ ግን ማታቅፈኝ ልትለው ይችላልች ያቺ ሙጭጭ የምትለው በእናትሽ እኔ በአደባባይ መተቃቀፍ መሳሳብ ምናምን አይመቸኝም ይላል አቮይዳንቱ መሸሽ የሚፈልግ ኦኬ ብላ እሷም በቃ አይፈልግም ብላ እጁን ለቃ በፊት ጥብቅ የምትለው በየመንገዱ ካልሳምኩ እያለች የምትታገለው ልጅ የሆነ ሰዓት ላይ ትታለች። ልክ ኖቲስ ሲያደርግ
እየሳመችውም አይደለም እንደበፊቱ እጁንም አትይዝም እሷም ዲስታንት ሆናለች ዲስታንት መሆኗ የማሰቢያ ጊዜ ይሰጣል ኮምፎርት ዞኑ ነው እንዴ ይልና እሱ ራሱ ጅያዝ ይጀምራል ማለት ነው ዩሲ አንደኛው አሳዳጅ ሌላኛው ተሳዳጅ ከዛስ ደግሞ አንደኛው ጊቭ አፕ ያደርግና ተስፋ ቆርጦ አሳዳጁ በቃ እኔ ይቅርብኝ እኔ አልፈልግም እንደዚህ አይነት ፍቅር ግንኙነት ሲል ተሳዳጅ የነበረው እንደገና ደግሞ አሳዳጅ ሆኖ ግልብጥ ይላል ማለት ነው አሁን እንደዚህ አይነት ፍቅር ግንኙነት ብዙ ሰው ፓሽኔት የሚሆንበት ሱስ የሚያስይዘው የፍቅር ግንኙነት ነው ተመልከቷቸው እስኪ በእንደዚህ አይነት ፍቅር ውስጥ ያሉ ባይዘው በጣም ሱሰኛ ነው የሚያረጋቸው ተጣሉ ስትል ይታረቃሉ ተታረቁ ስትሉ ይጣላሉ ግን አይ እነዚህ ሰዎች ወይ ተለያይቶ ይለያዩ ወይ በስርዓት ኑሯቸውን አይኖሩ 5 አመት ሙሉ ኦን ኦፍ ያሉ በስማ እና ገሌ ራሱ ከነሱ በኋላ ጀምሮ ተጋቡ ወይ ተለያዩ ትላላችሁ እነዚህም በቃ ሁሌ ምን አይነት ፍቅር ነው የነዚህ ደግሞ ሲገናኙም ደግሞ ፍቅራቸው ስትሮንግ ነው ለምንድን ነው ሱሰኛ የሚያረጋው ይሄ ፍቅር ስትሉ ባይዘው በጣም የሚገርማችሁ የስነ ልቦና ኤክስፕላኔሽን ሱስ ጀርባ ዶፓሚን የሚባል ኬሚካል አለ ሰው ለምሳሌ ዮሴፍ ፊልም ሱሰኛ ሲሆን ዶፓሚን ነው የሚመነጨው የግለወሲብ ሱሰኛ ሲሆን ዶፓሚን ነው የሚመነጨው ኢቭን ስፖርት ሱሰኛ ሲሆን ዶፓሚን ነው የሚመነጨው that's why by the way ሱስን በሱስ በጤናማ ሱስ መተካት ይቻላል የሚባለው አማውንቱ እኩል ባይሆንም የሚመነጨው ግን ይመነጫል ጋምብሊንግ ቁማር ራሱ ሱሰኛ የሚያደርገው በዶፓሚን ምክንያት ነው ኢቭን ደግሞ ሌላ የሆነ ጌም ተወዳድራችሁ ስታሸንፉ የሚሰማችሁ የበላይነት የማሸነፍ ስሜት ከዶፓሚን ምክንያት ነው ለምን ዶፓሚን ምን አይነት ነው መጀመሪያ ሪሊፍ ታረጉና ሪዋርድ ትረጋጋላችሁ ከዛ ሪዋርድ የደስታ ስሜት ደግሞ ሪዋርዱ ነው ማለት ነው in this case ትታኝ ሄደች ብሎ ተስፋ ቆርጦ ትቷት ሲኖር ቆይታ እንደገና ስትመጣ የሚሰማው ስሜት መጀመሪያ ሪሊፍ ያገኛል ዲመጣችልኝ ከዛስ ደስ ይላል ይሄን እንዲሰማ ያደረገው ዶፓሚን ነው ስለዚህ ይሄ ዶፓሚን ሱሰኛ ያደርጋል the next time the same pattern ውስጥ ስለሚገቡ የዚህ ፓተርን የዚህ አይነት የፍቅር ግንኙነት ዳይናሚክስ ሱሰኛ ልክፍተኛ ይሆናል ማለት ነው ስለዚህ ይወደዋል ዲፕ ዳውን ሳያውቁት ሁለቱም ይወዱታል ነይ ምናምን አልፈልግም እንትናት ባስረይ ነው የምትደውልልኝ ምናምን እሺ በቃ ታዩ እንደው ምንም አልፈልግሽ ምናምን በቃ እሷ ደግሞ በተሯ ስትመጣ ስትመጣ ሲሸኛኙ ሱስ ውስጥ ገብቶ ቁጭ የእንደዚህ አይነት የፍቅር ግንኙነት ሱስ ፍቅር የሚለው ኮቴሽን ውስጥ ሃይ ያረጋቸዋል ልክ ድራግ ወስዶ ሰው በቃ ሌላ ስሜት ውስጥ እንደሚገባ የእንደዚህ አይነት የፍቅር ግንኙነት ሃይ አለ ስለዚህ ሎ ውስጥ ላለመግባት እንደዚህ አይነት ፍቅር ውስጥ ነው ራሳቸውን የሚያገኙት የመጀመሪያው ፍቅር ግንኙነት ራሱ በሆነ ምክንያት ሲቋረጥ ሁለተኛውም ተመሳሳይ ፓተርን ውስጥ ገብተው ያገኙታል እንዴ ምን ሆኜ ነው እንደዚህ አይነት ፍቅር ውስጥ የምገባው እኔ ችግር አለብኝ እንዴ እንዲል የሚያረጋቸው ሱሰኛ ሆኖ ነው ይወዱታል ይሄንን ፓተርን ሳያስቡት ምናልባት የምትመለከቱኝ ሰዎች እናንተ ባለማወቅ ይሄ ሱስ ይዟችሁ ይሆናል የእንደዚህ አይነት ፍቅር ኦን ኦፍ ጠፋ ሲባል በራ ሲባል ጠፋ ተጀመረ ሲባል አለቀ ሲባል ተጀመረ አትፈልገኝም ስትል ትፈልጋለች ስትል አትፈልግ ትልቁ ፍርሃት የኤንክሸስ ሙጭጭ የሚሉ ሰዎች ያንደኛው ወገን ኤንክሸስ አታችመንት የሚባሉት ትልቁ ፍርሃታቸው የመተው ፍርሃት ነው ብያቸዋለሁ የነዛ ደግሞ ትልቁ ፍርሃታቸው ራስን የማጣት ፍርሃት ነው በሁለቱም ግን ፍርሃት ኢንሴኩሪቲ የመጉደል የህመም ትናንትና ጠባሳ የልጅነት አስተዳደግ ነው ያ ላለመተው ነው አንደኛው ወገን አንደኛው ደግሞ ራሴን እንዳልተው ብሎ ነው ፍርሃቱ ከሷ ጋር ጥብቅ ካልኩ ከሷ ጋር ግንኙነት ከጀመርኩ I might lose myself ራሴን ላጣው እችላለሁ ያቺ ደግሞ በሌላኛው ወገን ኤንክሸስ በጣም ሙጭጭ የምትሏ ጥብቅ ካለች ወይቺ ኒዲናት በጣም ነው የምትፈልገው ታስጨንቃለች የምትባለው ደግሞ እሷ ደግሞ ያንን ሰው ያለማጣት ሶ ምን እናድርግ ካላችሁ በእነዚህ አይነት የፍቅር ግንኙነት ያላችሁ ፊክስ ማድረግ ትችላላችሁ የመጀመሪያው ማወቅ ነው ምን አይነት አታችመንት እንዳላችሁ አሁን ዛሬ ተረዳችሁ you know if you name it you can change it የሚሉት ነገር አለ ፈረንጆች የምታውቁት ከሆነ ኔም ያረጋችሁት ከሆነ ችግራችሁን ካወቃችሁ መቀየር ትችላላችሁ ስለዚህ ፓተርኑ እንደዚህ አይነት ፓተርን ካያችሁ ቆም ብላችሁ ዛሬ አስቡ ተነጋገሩ ሁለተኛው በግልጽ ተነጋገሩ ኮሙኒኬት አድርጉ
እኔ እኮ 10 ቴክስት ማድረገው ማፈናፈኛ ያሳጣው ምናልባት እኮ በዚህ ምክንያት ነው anxious attachment style ላይ ያለኝ ፈሪ ነኝ የመተው ፍርሃት አለብኝ አሁን ደግሞ ሳነብ ለካ የራሴን ዋጋ ካንተ መፈለግ ጋር ነው ያያያዝኩት አንተ ማትፈልገኝ ከሆነ እኔ ማረባ ማልወደድም ብዬ ነው ማስበው ለካ ሲጋባኝ አንተ ደግሞ የምትፈልገኝ ከሆነ ለካ እኔ እወደዳለሁ አሪፍ ልጅ ነኝ ብዬ ልኬተኝ ካንተ ጋር ስላረኩት ነው ሳይኮሎጂ እንደዛ ነው የሚለው ግን ማስተካከል አለብኝ እንደዚህ መሆን አልነበረበትም እሱም ደግሞ አይ እኔ እኮ አቮይዳንት የሆንኩት እኮ ራሴን እንዳላጣፈራለሁ ባንቺ እንትን ውስጥ እገባለሁ ብዬ አስባለሁ ለዛ ነው አቮይድ ማረገው እኔም በልጅነት የሆነ የታመምኩት ነገር አለ ምናልባት አስተዳደግ ላይ እንደዚህ ስለሆነ ይሆናል so how can we fix it ብሎ መነጋገር ሌላኛው ጤናማ ባውንደሪ ነው ጤናማ ሴኩር የሆነ አታችመንት ትክክለኛ የፍቅር ግንኙነት ክሎዝነስም አለው at the same time የሆነ ዲስታንስም አለው ምን ማለት ነው ፐርሰናል ስፔስም ባውንደሪን የሚያከበረ ነው at the same time ደግሞ ቅርርብም አለው ምን ማለት ነው ራሳችሁንም አታጡበትም ትክክለኛ የፍቅር ግንኙነት ራሳችሁንም አታጡበትም at the same time ግን ከዛ ጋር ከፍቅር አጋራችሁ ጋርም ደግሞ ጤናማ የሆነ ቅርርብ ይኖራቸዋል ማለት ነው እንጂ ዝም ብሎ መራቅም ልክ አይደለም ዝም ብሎ ሙጥኝ ማለትም ደግሞ ልክ አይደለም ቤተሰብ አለ ጓደኝነት አለ ትምህርት አለ ስራ አለ ራሳችሁ ላይ ኢንቨስት ታረጋላችሁ ከዛም ደግሞ በፍቅር ግንኙነታችሁም የምትሰጡት ቦታ አለ እንጂ ሙሉ በሙሉ ፍቅር ግንኙነትም anxious attachment ይሆናል ሰው ላይ ሙጭጭ ትላላችሁ ታስጨንቃላችሁ ራሳችሁን ትጨነቃላችሁ ሙሉ በሙሉ ደግሞ እንደ አቮይዳንት በቃ እኔ በሩቁ ነው እኔ ፍቅር በሳምንት አንዴ ይሻላል እኔ ምንም እንደዚህ አይነት ነገር አይመቸኝም የምትሉ ከሆነ ደግሞ ያንንም ሰው ትጎዳላችሁ እናንተም ፉልፊልድ አትሆኑ ትክክለኛ ሴኩር የሆነ አታችመንት አይኖራችሁ ስለዚህ ባውንደሪ ይኖራችሁ ራሳችሁን አክሙ ሰልፍ ሂሊንግ ይቻላል እንዴት ነው የምታክሙት ተነጋግራችሁ ፖድካስቶችን መጽሐፍቶችን በማየት ለራሳችሁ ጤናማ ዋጋ በመስጠት ከራሳችሁ ጋር ተነጋገሩ እንዴት ይሄ ኮንፊደንሳችሁን ቡስት ማድረግ እንዳለባችሁ ማሳደግ እንዳለባችሁ ተነጋገሩ ጤናማ ባውንደሪ አስቀምጡ ከዛ ለሴኩር አታችመንት ጤናማ ለሆነው ደግሞ ፍቅር ግንኙነት ማለት የራሳችሁንም ነገር አስጠብቃችሁ at the same time የፓርትነራችሁንም ፊሊንግ አክብራችሁ ብትጣሉ እንኳን በፍርሃት ላይ የተመሰረተ ሳይሆን በመግባባትና ነገሮችን ለማስተካከል በሚል የምትሰሩ ከሆነ ሁሉም ነገር ፊክስ ይደረጋል at the end of the day closeness እና የራሳችሁ ስፔስም ቆንጆ ነው ማለት ቅርርቡም እንዳለ ሆኖ ደግሞ at the same time ደግሞ መታፈንም የለባችሁም suffocated መሆን የለባችሁም ስለዚህ የራሳችሁንም ዲስታንስም በተወሰነች መጠን መጠበቅ ነው ፍቅር ማደግ ይችላል ነው ማለት ጤናማ ፍቅር አንዱ አሳዳጅ ሌላኛው ተሳዳጅ ግን የሚያረጋ አይደለም ተጠንቀቁ ከእንደዚህ አይነት ነገር ራሳችሁን አክሙ አስተካክሉ ተመካከሩ ወዳችኋለሁ ሰብስክራይብ አድርጉ ሰብስክራይብ ያላደረጋችሁ ቤተሰብ እንሁን ላይክ ግዴታ ነው 100,000 እስኪ አድርሱት ይሄን ቪዲዮ ምክንያቱም በጣም መደመጥ ያለበት ስለሆነ ሼር አድርጉ አዲዮስ